ሰላም የዛሬውን ፈታኝ ጥያቄዎችን መልሳለን ብላችሁ ታስባላችሁ? አስተዋይ ሰዎች ብቻ ናቸው ሊመልሷቸው የሚችሉት። አስተዋዮች ነን ብላችሁ ካሰባችሁ በቪዲዮ መጨረሻ የምናይ ይሆናል። በተለይ የመጨረሻውን ጥያቄ እስካሁን ማንም ሊመልሱ አልቻለም። አስተዋይ ከሆናችሁ ሰብስክራይብ እያደረጋችሁ እንጀምር። የመጀመሪያ ጥያቄ፣ ከእነዚህ ሶስት ሰዎች አጭበርባሪው የትኛው ነው? ሶስት ቁጥር ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም በእጁ የያዘው ፓስፖርት የራሱ ሳይሆን የሌላ ሰው ነው። ቀጣይ ጥያቄ፣ ከእነዚህ ሁለት ሰዎች የመሞት እድል ያለው የትኛው ነው? አንድ ቁጥር ነው። ምክንያቱም የእባብ መርዝ ወዲያውኑ ወደ ሰውነታችን የመሰራጨት አቅም ስላለው ነው። ቁጥር 2 ላይ ያለው ግን እግሩ ቢቆረጥ እንኳን በህይወት መኖር ይችላል። ቀጣይ ጥያቄ፣ በምስሉ ላይ ካሉት ሁለት ሴቶች መካከል ከፍተኛ ጉዳት የሚደርስባት የትኛዋ ነች? ቁጥር 2 ነች። ምክንያቱም አስተውላችሁ ከሆነ ቁጥር 1 ላይ ያለችው ሴትዮ የያዘችው ካውያ የጠፋ ነው። ቀጣይ ጥያቄ፣ ከእነዚህ ሁለት ሴቶች ሰው የገደለችዋ የትኛዋ ነች? ሁለት ቁጥር ላይ ያለችው ካላችሁ በትክክል መልሳችሁታል። ምክንያቱም ከምግብ ማብሰያ ምድጃዋ ስር የሰው እጅ ወጥቶ ይታያል። ቀጣይ ጥያቄ፣ ከእነዚህ ሁለት ሰዎች ለልጅቷ ይበልጥ አደገኛ የሆነው ሰው ማን ነው? ሁለት ቁጥር ላይ ያለችው ካላችሁ ትክክል ናችሁ። ምክንያቱም በበርገር ውስጥ ምንነቱ ያልታወቀ ነገር ተጨምሯል። ቀጣይ ጥያቄ፣ ከእነዚህ ሶስት ተማሪዎች አስተማሪውን የገደለው ማን ነው? አስተውላችሁ ተመልከቱ እንዳትሸወዱ። ቁጥር 1 ላይ ያለው ካላችሁ ትክክል ናችሁ። ምክንያቱም አስተማሪው ጀርባ ላይ እንደተሰካው አይነት እስራስ ብዙ ይዟል። ቀጣይ ጥያቄ፣ ከእነዚህ ሶስት ሰዎች ጠንቋያ የትኛዋ ነች? ሶስት ቁጥር ላይ ያለችው ነው። ምክንያቱም በእጇ የሸራሪት መርዝ ይዛለች። ቀጣይ ጥያቄ፣ ከእነዚህ 5 ሰዎች ሴትዮዋን የገደላት ማን ነው? አራት ቁጥር ላይ ያለው ካላችሁ ትክክል ናችሁ። ምክንያቱም የሞተችዋ ሴትዮ በእጇ የሱን ቲሸርት ቅዳጅ ይዛለች። ቀጣይ ጥያቄ፣ በአንድ ሬስቶራንት በር ላይ የተሰለፉ ሰዎች አሉ። ከነሱ መካከል ግን አንደኛው ሌባ ነው። ማን ይመስላችኋል? ሕፃኑ ልጅ ነው። ምክንያቱም በቲሸርቱ ስር የሆነ ነገር ደብቋል። ቀጣይ ጥያቄ፣ በአንድ ቤት ውስጥ ያሉ 4 ሰዎች አሉ። ከአራቱ ግን አንደኛው ሞቷል። የትኛው የሞተ ይመስላችኋል? ሶስት ቁጥር ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም አስተውላችሁ ከተመለከታችሁ የፊቱ ከለር እየተቀየረ ነው። ቀጣይ ጥያቄ፣ በምስሉ ላይ ከሚታዩት ሁለት አስተማሪዎች የትኛዋ ነች መጥፎ አስተማሪ? አንድ ቁጥር ላይ ያለችው ነች። ምክንያቱም ተማሪዎቹን ማስተማር ትታ ፎቶ እየተነሳች ትገኛለች። ቀጣይ ጥያቄ፣ በአንድ ሆስፒታል ውስጥ ተቀጥረው የሚሰሩ 3 ዶክተሮች አሉ። ከሶስቱ መካከል ግን አንደኛው አጭበርባሪ ነው። የትኛው ይመስላችኋል? ሲ ላይ ያለው ነው። ምክንያቱም በደረቱ ላይ የያዘው መታወቂያ የራሱ ሳይሆን የሌላ ሰው ነው። ቀጣይ ጥያቄ፣ ከእነዚህ ሁለት ሰዎች መካከል ሲመሽ ወደ ተኩላነት የምትቀየሯ የትኛዋ ትመስላችኋለች?
2 ቁጥር ላይ ያለችው ነች። ምክንያቱም ሲመሽ ወደ ተኩላነት እንደምትቀየር የሚያሳይ ፍንጭ እዚህ ጋር ይታያል። ቀጣይ ጥያቄ፣ በአንድ ሙዚየም ውስጥ 3 እንስሳቶች አሉ። ከ3ቱ መካከል ግን አንደኛው እንስሳ ሳይሆን ሰው ነው። የትኛው ይመስላችኋል? ሶስት ቁጥር ላይ ያለው ካላችሁ በትክክል መልሳችሁታል። ምክንያቱም አስተውላችሁ ከተመለከታችሁ ጀርባው ላይ ዚፕ አለ። የዛሬዎቹ ጥያቄዎች እነዚህን ይመስሉ ነበር። ከ14ቱ ጥያቄዎች ምን ያህሉ መለሳችሁ? ኮሜንት ላይ ንገሩኝ። በየጊዜው እንደዚህ አይነት አዳዲስና ፈታኝ ጥያቄዎች እንዲደርሱ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ የኛ ቤተሰብ መሆኑን አይርሱ። ከዚህም በተጨማሪ አዳዲስ ቪዲዮዎች ሲለቀቁ እንዲደርሱ የደወል ምልክቱን ኦን ማድረጋችሁ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ፒስ፣ ይመቻችሁ።